እሺ እስቲ ዛሬ ስለ አንድ በጣም ልዩ ተቋም እናውራ። የቅዱስ ቭላዲሚር ኦርቶዶክሳዊ ስነ መለኮት ሴሚናሪ። እናውቃለን ስሙ ትንሽ ይረዝማል፣ ግን በቃ ምን አይነት ቦታ ነው? ልዩ የሚያደርገው ምንድን ነው? እስቲ የአካዴሚክ ካታሎጋቸውን መሠረት አድርገን እንመርምር። ተልዕኳቸው፣ ታሪካቸው እና የማኅበረሰባቸውን ሕይወት ስንመለከት እንዴት አድርገው ቀጣዩን የመሪዎች ትውልድ እንደሚቀርጹ አብረን እናያለን። እነሆ ከመጀመሪያውኑ በቃ ግልጽ ነው ዓላማቸው። ካህናትን፣ ምዕመናን፣ መሪዎችንና ምሁራንን የኦርቶዶክስ ክርስቲያናዊ እምነት ንቁ ተሟጋቾች እንዲሆኑ እናሰለጥናለን ይላሉ። ይህ አባባል ቀላል ነገር አይደለም። ዝም ብሎ ትምህርት ቤት ከመሆን የዘለለ ነገር እንዳለ ነው የሚያሳየው። ተልዕኳቸው የእምነት ንቁ ተሟጋቾችን ማፍራት ነው እና ይህ ቀላል ሥራ አይደለም። ሙሉ የተቋሙን አቅጣጫ የሚወስን ትልቅ ኃላፊነት ነው። እሺ እንግዲህ ማንኛውንም ተቋም ስንመለከት መጀመሪያ መጠየቅ ያለብን ጥያቄ ለምን የሚለው ነው። ለምን ተቋቋመ? ምን ሊያሳካ ይፈልጋል? ስለዚህ በዚህ የመጀመሪያው ክፍል የቅዱስ ቭላዲሚርን ሴሚናሪ የሚያንቀሳቅሰውን ዋና ተልዕኮ እንመለከታለን። በቃ የተቋሙ ልብና ነፍስ የሆነውን ማለት ነው። እንግዲህ የተልዕኳቸው ዋና ነገር ይሄ ነው። 4 በጣም ጠንካራ እና እርስ በርስ የሚደጋገፉ ምሰሶች ላይ ነው የቆመው። የመጀመሪያው የአገልጋይ አመራር ነው። ሁለተኛ ጥልቅ የሆነ ትምህርት፣ ሶስተኛ ንቁ የወንጌል አገልግሎት እና አራተኛ እምነትን በጥናት መከታተል እና መከላከል። አያችሁ፣ እያንዳንዱ ክፍል ሌላውን ያጠናክራል። በቃ ሁሉም ተቀናይተው ነው የሚሰሩት። ይህ ደግሞ ለተልዕኳቸው በጣም ጠንካራና ሁለንተናዊ መሠረት ይሰጠዋል። ያው እያንዳንዱ ትልቅ ተልዕኮ ከጀርባው ታሪክ አለው አይደል? ስለዚህ አሁን ከለምን ወደ ከየት መጣ የሚለው ጥያቄ እንሻገር። የቅዱስ ቭላዲሚር ሴሚናሪን ከጅምሮ ጀምሮ የገነባውን ያንን የበለጸገ ውርስ እና መሠረታዊ ራዕይ እስቲ እንመርምር። ይህ የጊዜ ሰሌዳ በጣም አስገራሚ የእድገት ታሪክ ነው የሚነግረን። አስቡት እስቲ በ1938 በኒውዮርክ ከተማ በትንሹ ነው የተጀመረው። ከዚያ በ1953 ፍጹም ቻርተር አገኘ። በ1961 አሁን ወዳለበት ግቢ ተዛወረ። በ2002 ደግሞ ዘመናዊ ቤተ መጻሕፍት ተመረቀ። እያንዳንዱ እርምጃ ጽናታቸውንና ለራዕያቸው ምን ያህል ቁርጠኛ እንደነበሩ ነው የሚያሳየው። ከትንሽ ጅምር ተነስቶ ትልቅ ዕውቅና ያለው ተቋም መሆን ማለት ይሄ ነው። በታሪካቸው ውስጥ በጣም ጎልቶ የሚታይ አንድ ቁልፍ ሐሳብ አለ። ይኸውም ሁሉን አቀፍ ወይም ፓን ኦርቶዶክስ የመሆን ራዕያቸው ነው። ከመጀመሪያውኑ ጀምሮ ዓላማቸው ይሄ ነበር። ኦርቶዶክሳዊነት የአንድ አካባቢው ዋግ ብቻ አይደለም፣ በመሠረቱ ሁሉን አቀፍ ነው ይላል አባ ጊዮርጊስ ፍሎሮቭስኪ። ይሄ ማለት ምን ማለት ነው? በብሔር ወይም በባህል ሳይከፋፈሉ የተለያዩ የኦርቶዶክስ ማህበረሰቦችን በአንድ ላይ ማሰባሰብ ነው። በተለይ በአሜሪካ ምድር ላይ ይሄ በጣም ትልቅና ትርጉም ያለው ራዕይ ነበር። እሺ፣ በጣም ጥሩ። ይህ ሁሉ ትልቅ ተልዕኮና ታሪክ አላቸው። ግን ይህ ሁሉ ነገር ለአንድ ተማሪ በዕለት ተዕለት ሕይወቱ ምን ይመስላል? እንዴት ነው በተግባር የሚተረጎመው? አሁን ትኩረታችንን ወደዛ እናደርግ፣ ወደ አእምሮና መንፈስ አቀራረጽ። በክፍል ውስጥም ሆነ በጸሎት ቤት ውስጥ ምን እንደሚፈጠር እኒ የትምህርት ፍልስፍናቸው ዋና ሐሳብ ይሄ ነው። በጣም ደስ የሚል ልክ እንደ ቅዱሳን ባስልዮስና ጎርጎርዮስ ሁለት መንገዶችን ነው የሚከተሉት። አንዱ መንገድ ወደ ቤተ ክርስቲያን ይወስዳል፣ ሌላኛው ደግሞ ወደ ቤተ መዛሕፍትና የመማሪያ ክፍል። ግን ዋናው ነገር ምንድን ነው? ሁለቱም መንገዶች የሚያመሩት ወደ አንድ ግብ ነው። በቃ የአካዳሚክ ጥንካሬና የመንፈሳዊ እድገት ሊነጣጠሉ አይችሉም ብሎ ነው የሚያምኑት። 190,000! ዋው! ይሄ ቁጥር ብቻውን ለአካዳሚክ ሥራ ያላቸውን ቁርጠኝነት ያሳያል። አስቡት፣ በአባ ጊዮርጊስ ፍሎሮቭስኪ ቤተ መጻሕፍት ውስጥ 190,000 መጻሕፍት አሉ። ይሄ ማለት በሰሜን አሜሪካ ከሚገኙ የምስራቅ ክርስትና ስብሰቦች ሁሉ እጅግ በጣም ከበለጠ ቦታ አንዱ ነው ማለት ነው። ለአንድ ተማሪ ይሄ ምን ማለት እንደሆነ ገብቷል። ወደር የሌለው የእውቀት ሀብት በቃ በእጁ ስር ነው ማለት ነው። እሺ፣ የትምህርት ፕሮግራሞቹን ስንመለከት ደግሞ ለተለያዩ የአገልግሎት ጥሪዎች የተዘጋጁ ናቸው። ለምሳሌ የማስተርስ ኦፍ ዲቪኒቲ አለ፣ የማስተርስ ኦፍ አርትስ አለ፣ የማስተርስ ኦፍ ቴዎሎጂ አለ እና የዶክተር ኦፍ ሚኒስትሪ ዲሚን። በቃ ለወደፊት ካህን መሆን ለሚፈልግ፣ ለምዕመናን መሪነት ወይም ለከፍተኛ ምሁርነት ለሚዘጋጅ ሰው ለእያንዳንዱ የአገልግሎት መስክ የተለየና ጥልቅ ሥልጠና የሚሰጥ ፕሮግራም አላቸው ማለት ነው። ግን ያው ትምህርት ማለት መጽሐፍ ማንበብ ብቻ አይደለም አይደል? በቅዱስ ቭላዲሚር ሴሚናሪ እውነተኛው ቅርጸት የሚከናወነው በክፍል ውስጥ ብቻ ሳይሆን በማኅበረሰብ ውስጥ ነው። እናም እስቲ ከአካዴሚክ ነገሮች ትንሽ ወጣ እንበልና በግቢ ውስጥ ያለው የዕለት ተዕለት ኑሮ ምን እንደሚመስል እንመልከት። እዚህ ጋር የማኅበረሰቡ ሕይወት እንዴት እንደሚመራ በሚገባ እናያለን። ሁሉም ነገር
የሚሽከረከረው በቤተ ክርስቲያኗ የቀን መቆጠሪያ ዙሪያ ነው። ለምሳሌ መስቀል በዓል ሲመጣ ዝም ብሎ የረፍት ቀን አይደለም። ይልቁንም የተማሪዎችን መንፈሳዊና ማኅበራዊ ሕይወት የሚቀርጽ ወሳኝ የልምድ አካል ነው። ከሴሜስትሩ ጋር የተዋሃደ ነው። ይሄ ደግሞ ሌላኛው የሕይወት ገጽታ ነው። በአንድ በኩል የጸሎትና የመንፈሳዊ ሕይወት ጸጥታ አለ። በሌላ በኩል ደግሞ እንደዚህ የመመረቂያ ጽሑፍ ማስረከቢያ ቀን ሲደርስ ያለው ከባድ የአካዳሚክ ጫና አለ። በቃ ይሄ በሴሚናሪ ውስጥ ያለውን እውነተኛውን ሕይወት ነው ያሳየን። ያን መንፈሳዊ ምት ከከባድ የአእምሮ ሥራ ጋር ሚዛን መጠበቅ ማለት ነው። የጸሎት ቤቱን ደግሞ እንደ ወርክሾፕ ወይም የሥራ ቦታ ነው የሚቆጠሩት። በጣም የሚገርም አገላለጥ ነው። ይህ ማለት ዝም ብሎ ለጸሎት መሰበሰቢያ ቦታ ብቻ አይደለም። ተማሪዎች በክፍሉ ውስጥ የተማሩትን ነገር በተግባር የሚለማመዱበት፣ የሚሰሩበት ቦታ ነው። በቃ በተግባር እየሰሩ የሚቀረጹበት ስፍራ ማለት ነው። ስርዓት ወይም ዲሲፕሊን የሚለውን ቃል ሲጠቀሙ ዝም ብሎ ስለ ሕግና ደንብ እያወሩ አይደለም። ትርጉሙ በጣም ትልቅ ነው። ቃሉ ራሱ ዲሲፕሊኑስ ከሚል የላቲን ቃል ነው የመጣው። ትርጉሙም ተማሪ ወይም ተላላሚ ማለት ነው። ስለዚህ ስርዓት ማለት ለአንድ ለቤተ ክርስቲያን አገልግሎት ለሚዘጋጁ ሰው የሚጠበቅበትን የሞራል ደረጃና የአካዳሚክ ሕግጋትን ያጠቃልላል። በቃ ሙሉ ሰውነትን፣ አእምሮን፣ አካልን እና ነፍስን የሚቀርጽ የሕይወት ዘመን የመማር ጉዞ ነው ማለት ነው። የማኅበረሰብ አገልግሎትን በተመለከተ ደግሞ የሚማሩበት መርህ በጣም ቀላልና ግልጽ ነው። በነጻ ተቀብላችኋል፣ በነጻ ስጡ። ማቴዎስ 10:8 ላይ እንደተጻፈው በቃ የማኅበረሰብ አገልግሎት ማለት በክፍል ውስጥ የተማሩትን ስነ መለኮት በተግባር ያሉበት ድልድይ ነው። የአገልጋይ አመራርን እንዲለማመዱ ያደርጋቸዋል። ይሄ ደግሞ ትምህርታቸው ከግቢው ግድግዳ አልፎ ተጽዕኖ እንዲፈጥር ያስችላል። እሺ፣ እንግዲህ የሴሚናሪው ተጽዕኖ በግቢው ውስጥ ብቻ ታጥሮ የሚቀር አይደለም በጭራሽ። እስቲ አሁን የታችንን ትንሽ እናፋና የቅዱስ ቭላዲሚር ምስክርነት እንዴት በዓለም አቀፍ ደረጃ የሚታይ እንመልከት። ያን ቅድም ያወራነውን ሁሉን አቃፍ ወይም ፓን ኦርቶዶክስ ተልዕኮ በተግባር እዚህ ጋር እናየዋለን። ሴሚናሪው ልክ በሰሜን አሜሪካ ውስጥ እንደ አንድ ትልቅ መገናኛ ነጥብ ሆኖ ነው የሚያገለግለው። አስቡት፣ ከአሜሪካ ኦርቶዶክስ ቤተ ክርስቲያን፣ ከአንጾኪያ፣ ከሰርቢያ፣ ከግብፅ ኮፕቲክ እና ከሌሎችም የተወጣጡ ሊቃነ ጳጳሳት በአንድ ቦርድ ውስጥ አሉ። ይህ የተለያዩ የኦርቶዶክስ ወጎችን አንድ ላይ ያመጣል። በተለይ በዚህ ዘመን እንዲህ አይነት አንድነትን የሚያጠናክር ማዕከል መኖሩ በጣም ወሳኝ ነገር ነው። 1900 ስደመር። ይሄ ዝም ብለው ቁጥር አይደለም። ይሄ ቁጥር ከኋላው ትልቅ ታሪክ አለው። በዓለም ዙሪያ የሚያገለግሉ ከ1900 በላይ ጳጳሳትን፣ ካህናትን፣ ምሁራንን እና የምዕመናን መሪዎች ነው የሚወክለው። የእያንዳንዱ ተመራቂ የዚህን ሴሚናሪ ሩርስ ይዞ ነው ወደ ማኅበረሰቡ የሚሄደው። የዚህ ተጽዕኖ ስፋት ደግሞ በጣም የሚገርም ነው። እስቲ ተመልከቱ። ከተመራቂዎቹ መካከል ከ50 በላይ ሊቃነ ጳጳሳት አሉ። በሺህ የሚቆጠሩ ካህናት፣ 300 ሴቶች እንዲሁም በዓለም ዙሪያ የክርስቶስን ቤተ ክርስቲያን ተልዕኮ የሚያስቀጥሉ ስፍር ቁጥር የሌላቸው መሪዎች አሉ። ከቤተ ክርስቲያን ከፍተኛ አመራር እስከ ተራው ሕዝብ አገልግሎት ድረስ በሁሉም ቦታ ይገኛሉ። ይህ ነው እንግዲህ ያ ሁለንተናዊ አቀራረጽ በተግባር ሲታይ ማለት። እንግዲህ ይህ ሁሉ ነገር ወደ አንድ ትልቅ ጥያቄ ያመራ። አንድ ጥንታዊ እምነት ለዘመናዊው ዓለም መሪዎች እንዴት ያዘጋጀ ነው? ይህ ጥያቄ የሴሚናሪውን ሙሉ ተልዕኮ በአንድ ላይ ተኮሎ የያዘ ነው። ስለ ተቋሙ ወቅታዊ ጠቀሜታ በጥልቀት እንድናስብም ይጋብዘናል። ያንን ጥንታዊ ጥበብ ከዛሬው ዓለም ውስብስብ ተግዳሮቶች ጋር እንዴት ነው የሚያገናኙት? በእርግጥም ትልቅና መልስ የሚያሻው ጥያቄ ነው።